እኔም እዛ ነበርኩ። ግን በጣም ስለጠረጠረኝና ልጁን እናስመርምር ሲለኝ ጊዜ እኔም በቃ ልጁ እንዲመረመር አልፈለኩምና እሺ አላልኩትም። በዛ ምክንያት በጣም ተሰቃየሁት። ልጁ ለምን እንዲመረመር አልፈለግሽም? ልጁ የእሱ አለመሆኑን አንተ ራሱ ታውቃለህ። ለዛ ነው ያልፈለኩት እንዲመረመር ልጁ እኮ ሱመያ ራሱ እኮ ጉድ ነው። ጉድ ማለት ነው። የሰይድ ጉድ ወጧል ማለት ነው። በመጀመሪያ ደረጃ ማነሽ ሴትዮ? ሰይጣኗ ራስሽ ነሽ እንጂ ንግስት ሱመያ አይደለችም። ንግስት ሱመያ ሰይጣኗን አታውቅም። ምክንያቱም ከዚህ ጋር አሁንም ልጁ የባለቤቴ አይደለም፣ ስለዚህ ማስመርመር አልፈልግም እያለች ነው ማለት ነው። እንደሰማችሁት ማስመርመር አልፈልግም ልጁን፣ ምክንያቱም የባለቤቴ አይደለም ስለሚጠራጠር ይደበድበኛል፣ በስለት ወጋኝ፣ ምናምን አሳሰረኝ፣ ማገጠችብኝ አለኝ። ሰው ባለቤትሽ ትክክል ነው ማለት ነው። ባለቤትሽ ትክክል ነው። የልጅቷ ባለቤት ትክክል ነው። ምክንያቱም እዚህ ጋር ራሷ ለራሷ በራሷ እየመሰከረች ነው። ባሏን ደብቀው ልጅህ ነው ብለው ነው የምትኖረው። ነገር ግን የወለደችው ከሌላ ነው ማለት ነው። ስለዚህ ከሰይድም ሆነ ከማንም ሆነ ትውለደው። ሱመያ ትክክል ናት። ያ ትክክል ናት። የተሳሳትሽው አንቺ ነሽ። ስለዚህ ከሌላ ጋር ከወለድሽ ምን አስደበቀሽ? ከወለድሽ የወለድሽውን ማሳደግ እንጂ ሌላ ወንድ ጋር ደግሞ ተመልሰሽ ባልና ሚስቱ ነሽ መኖር ለምን አስፈለገሽ? ነገሮችን ግልጽ ሳታደርጊ ወይም ደግሞ ሳታጠሪ ማለት ነው። ሴትዮ ጉድ ፈላ ማለት ነው። ጭራሽ ደግሞ ንግስት ሱመያን ሰይጣን የምትል መጣሽ። ሸይጣን ራስሽ። እሺ ሸይጣን ራስሽ። ሰይድ ደግሞ በየሄድህበት ሁሉ ንግስት ሱመያን አታሰድባት፣ ለማንም ክፍታፍ ማለት ነው። አታሰድባት። በቃ በየምታመጣቸው ሴቶች ሁሉ ንግስት ሱመያ መሰደብ የለባትም። ሆነም ቀረም ግን ንግስት ሱመያ ትክክል ናት። በቃ ይህን ነው ልል የምችለው ማለት ነው። ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ውዶችዬ፣ ላይክ፣ ሸር፣ ሰብስክራይብ አይረሳ፣ ከፍ አድርጉኝ እያልኩኝ ማለት ነው። ዛሬ እንግዲህ እንደተለመደው በንግስት ሱመያ እና እንዲሁም ደግሞ በሰይድ ዙሪያ ነው የመጣሁት። እንግዲህ ሰይድ ከዚህ በፊት ንግስት ሱመያና ሰይድ እየተጣሉበት ያለው እኔን ከቤትህ ቁጭ አድርገህ ሌላ ዲቃላ ልጅ ወይም ደግሞ ከውጭ ወልደሃል ወይም የሐራም ልጅ አለህ በሚል ነው ማለት ነው። ስለዚህ ልጅቱ እንግዲህ ገጠር ወይም ደግሞ ኢትዮጵያ ውስጥ አለች ተብሎ እንግዲህ ያለችበት ቦታ ድረስ ሂዷል ማለት ነው። ሰይድ ያለችበት ቦታ ድረስ ሂዶ እንግዲህ ልጅቷ ሱመያ ሚዲያ ላይ እኔን በድብቅ ወይም ከካሜራ ጀርባ መጠየቅ ትችል ነበር። እኔን ሳትጠይቅ እንግዲህ ሂዳ ሚዲያ ላይ በመውጣቱ ባሌን ይንጠረጠረኝ፣ በዚያም ደግሞ ብዙ ተንገላታው፣ ብዙ ተቸገርኩ ስትል እንሰማታለን። ነገር ግን ደግሞ ለምንስ አታስመረምሬውም ልጁን ሲላት እንግዲህ ባለቤቴ ልጁን እናስመርምረው አለኝ ነው እያለች ያለችው። ግን ደግሞ ባለቤቷ ልጁን እናስመርምረው ሲላት ማስመርመር አልፈለግኩም፣ ምክንያቱም የእሱ ልጅ እንዳልሆነ አንተም ታውቃለህ አለችው ማለት ነው ለሰይድ። ጉድ! የእሱ ልጅ እንዳልሆነ አንተም ታውቃለህ። ስለዚህ ሰይድ እንዴት ነው በንግስት ሱመያ ነው ወይ ልትፈርድባት የምትችለው? ለእኔስ ለምን አትነግሪኝም እያላት ነው እንዴ? እሺ ይቅር በለኝ። ከምንድን ነው የወለደችው? መቼም ከሰው ነው አይደለ? ሰው የሚወለደው መቼም ከሰው ነው። ልጅ የሚወለደው መቼም ከአንድ ተቃራኒ ጾታ ወይም ደግሞ እሷ ሴት ናት ከሌላ ወንድ ጋር ብላ ነው እንግዲህ በቃ። ከዛ ውጭ ባሏንም ደብቃ ሰይድንም ደብቃ ሁሉንም ሰው ደብቃ ድብቅ አድርጋበት የምትኖርበት ምክንያት ምንድን ነው? በዚህ ልክ ማለት ነው። በዚህ ልክ ነገ ልጁም እኮ አባት ያስፈልገዋል አይደል እንዴ? ሰይድስ ነገሮችን ሳታቅ ድብቅ አድርገ ወይም ደግሞ በድብቅ አድርገ ልጁን ስታሳድግበት የነበረው ምክንያት ምንድን ነው? ይሄ ግልጽ ሊሆንልን ይገባል ማለት ነው። እዚህ ጋር እንግዲህ የምትለውን ስሟት ወዶች። ላይክ፣ ሸር፣ ሰብስክራይብ አይረሳ። እስኪ እናንተን አስተያየት እጠብቃለሁ ማለት ነው። ኮሜንት ላይ ያስቀምጡልኝ። እናንተን እንደ ንግስት ሱመያ ብትሆኑ ምን ሊሰማችሁ ይችላል? ወይስ በዛሬው ቪዲዮስ ምን ተረዳችሁ? ምክንያቱም ልጅቷ ሁለት አይነት ቃል ነው እየተናገረች ያለችው። ልጁ አባቱ ጋር ይመን ነው እኔ ትቼ መጥቻለሁ፣ ታስሬያለሁ፣ በስለት ተወግቻለሁ፣ ብዙ ነገር ደርሶብኛል እና መጥቼ ገጠር ተቀምጫለሁ። እንግዲህ ይሄ ሁሉ የሆነው በሱመያ ምክንያት ነው እያለች ነው ማለት ነው ያለችው። ስለዚህ
ይሄ ልጅ የአባቱ ልጅ ካልሆነ ወይም ደግሞ የሰይድም ልጅ ሰይድ የኔ አይደለም እያለ ነው። የሰይድ ልጅ ካልሆነ የዚያ ባሌ የምትለው ሰው ልጅም አይደለም። ማስመርመር አልፈልግም የሱ ልጅ እንዳልሆነም ታውቃለህ ካለችው ሰይድን ልጁ የማን ልጅ ነው? የሱማያ ስህተት ምን ላይ ነው? እስኪ አሳውቀኝ ማለት ነው። ስሙ እዚህ ጋር እኔና ሱመያ የተለያየንበት ልጆቹን አላሳይም ያለችኝ ምክንያት በእኔ ላይ እያለ ከሌላ ሲጋ ማቅጠድ ይቃለው እንዳል ካንቺ እንደወለድኩ ነው የምታውቀው። እሷ በምትፈልገው መንገድ እኔና አንቺ ተገናኝተን ለሱመያ መልእክት ቪዲዮም ሰርተን ቢሆን የሆነ ነገር ማድረግም ቢሆን ለሱመያ ብቻ መልእክት በባሌም በቦሌም ብለን የኔ ልጅ እንዳልሆነ ብቻ አስረድተሽ እሷን አሳምነሻት ልጁ የሚመርመር ካለች ልጅ ሴት ነው ያለው። ስለ ልጅ ሳልጠይቅሽ ልጁን ማዛው ነው ትቼ የመጣሁት እኔ አባትየው ጋር የኔ ልጅ አይደለም እስካል ድረስ ለምን ያዘው? እኔ እንጃ ብቻ ይጠረጥራል እንጂ እኮ መቼም ልጅ ላይ እኔን እንዳረገኝ ልጁን እንደዛ ያረጋል ብዬ አላስብም። እና በቃ እንደዛው ትቼው መጣሁ። እኔ በዛን ሰዓት እኔ የራሴን ህይወት ብቻ ማጥረፍ ነበር የፈለኩት። እና በቃ አይዞሽና ፍቃደኛ ከሆንሽ አንድ ቀን ቪዲዮ አብረን ሰርተን ለሱመያ መልእክት አስቀምጠን መጠየቅ የምትፈልገውን አንቺን በአካል ማግኘት ከፈለገች ከሷ ጋር እንድትገናኙ እና ተገናኝታችሁ እንድታሳምኝልኝ እፈልጋለሁ። እንዴት ነው እኔ ከዛች ከሸይጣን ጋር መገናኘው? በሷ ምክንያት እኮ ነው ይሄን ሁሉ ነገር የደረስኩት። እኔ እዛው የመን ያለው ታውቃለች። እንደዚህ ከጠረጠረች መታኔና ጠይቀኝም ሚዲያ ላይ ወጣ ሌላ ያልሆነ ነገር ከምታወራ እኮ እኔን መታ 3 ደቂቃ ብጠይቀኝ በፈለገችው መንገድ አስረዳት ነበረ። እንዴት ነው አሁን እኔ እሷን አግኝቻት እንደውም ሳገኛት ለበቀል ነው እንጂ እኔ እሷን ለማውራት አልፈልግም ከዚህ በኋላ። አሁን ኦኬ በጣም ነው እንደምትበቀያት በጣም ነው እንደምትበቀያት ንግስት ሱመያን ማለት ነው። በመጀመሪያ ደረጃ የንግስት ሱመያ ባል ወይም ሰይድ ካንቺ ጋር ወለደም አልወለደም እንግዲህ ያሳደገልሽ ነው የነበረው። እንደገና ደግሞ አንቺን ሆስፒታል ወስዶ በስምሽ አዋልዶ እንግዲህ አናቅም ልጁ እሱ የኔ አይደለም የባልሽ ልጅ ካልሆነ እንግዲህ ወይ ተገደሽ ነው የሆነ ቦታ የወለድሽው ወይ ምናምን ወይ ደግሞ ወድሽ ፈቅደሽ ነው ሊሆን የሚችለው። እሱን ፈጣሪ ይወቀው። ሶ ይህንን ያደረገች ሴት ራሷስ ብትሆን ምን ልትል ትችላለች? አስቡ እንግዲህ እቺ ሴት የባሏ ልጅ አይደለም ልጁ የባሏም ልጅ ካልሆነ በዚያ ላይ ደግሞ በሰይድ ስም እየተጠራ ወይም ደግሞ ሰይድ እያገዘው እያሳደገው ነው ያለው ማለት ነው። ከሱመያ ደብቆ ሰይድ ለሱመያ ይህን ነገር ግልጽ አድርጎ እንዲህ አይነት ልጅ እየረዳው ነው፣ እንደዚች አይነት ልጅ እየረዳው ነው፣ እንዲህ አይነት ልጅ ችግር ላይ ናት፣ ስለዚህ እኔ ያረዳዋት ነው። ሆስፒታል እንኳን በድንገት ታማ ኬየር በራሱ መኪና ወስዶ አዋለዳት ቢባል ያንን ነገር ከንግስት ሱመያ ለምን መደበቅ አስፈለገው? ሰይድ ለምን ንግስት ሱመያን ለምን ደበቃት? ይህን ያህል ዓመት ለምን ደበቃት? ለምን ደበቃት? እንደዚህ የሆነ ነው ቢላት ምን ችግር አለው? ሰይድ ራሱ ማለት ነው ለንግስት ሱመያ እንዲህ አይነት ነገር ገጥሞኝ እያሳደግኩ ነው ልጅቷንም እየረዳዋት ነው ብትለው መቼም አትርዳት አትልም ሱመያ ማለት ነው። አትርዳት አትልም። ለምን ይሄን አደረገ? ከንግስት ሱመያ ለምን ደበቀ? በመጀመሪያ ደረጃ ከዚያ ደግሞ ሰዎች እስኪነግሯት ድረስ መጠበቁ ወይም ደግሞ መደበቁ ራሱ ሰይድ ራሱ ትልቅ ስህተት አለበት ማለት ነው። ወይም ትልቅ ጥፋት አለበት ሰይድ ራሱ ማለት ነው። ገባችሁ? ስለዚህ ልጅቷ ደግሞ ንግስት ሱመያ ላይ በቀል የምትየውን ራስሽ ራሱ በቀል ነሽ። ምክንያቱም ከትዳሩ እንዲለያይ ወይም ደግሞ በትዳሩ መሀል ገብተሽ ተደብቀሽ የኖርሽው አንቺ ነሽ ሴትዮ ማለት ነው። ንግስት ሱመያን በቀል እፈልጋለሁ ብልሽ ከሆነ ብዙዎቻችን እንበቀልሻለን ማለት ነው። በመጀመሪያ ደረጃ እንዴ ምን ነው ግርሽን ግጥም አድርገሽ አትቀመጭም ነበር እንዴ? ምን አልከሰከሰሽ ከባልሽ ውጭ? ከምን ውጭ? አንቺ ከተልከሰከስሽ ደግሞ ለምን በቃ እንዴ ከዛ ጋር ግዴታ ምን አስቀመጠሽ? አትፈችውም እናታዩም እንዴ? ወይኔ ጉዴ! የሆነ ማለት እንዲህ አይነት አጋጣሚዎች ይኖራሉ ልበል አላቅም። ካሉ እንኳን በቃ ራሳችሁን ግልጽ አድርጉ። ለምን የፈለገ ነገር አይፈጠርም? ለምን የፈለገ ነገር አይፈጠርም? በቃ ራሳችሁን ለነገሮች ግልጽ አድርጉ ማለት ነው። ታግስም አለች አልጠበቅም አለችኝ። ይሄው አመት በሙሉ ልጆቼን ሳላይ ስንከራተት ቆየሁኝ ማለት ነው። ገባሽ? አንቺ ዋናው እንኳን በህይወት ተርፈሽ እንኳን ለሀገርሽ በሰላም በቃሽ። እስር ቤት ምን ያህል ጊዜ አሰሩሽ? እስር ቤትማ 1 አመት ሊሞላኝ ትንሽ ጊዜ ነበር ይቀረኝ። በዛ መሀል ነው የወጣው ፍርድ ቤት እንኳን ሳልደርስ።
በሰዓቱ ነው ማለት ነው የግርግር የተፈጠረ ጊዜ? በዛ ሰዓት ነው። ዝም ብሎ አሳሰረ? ለምን ምን አረገች ብሎ በምን መረጃ አሳሰረች? ሁሌም እውነታውን ንገሪኝ ብሎ ሁልጊዜም ስለምንጨቃጨቅ ሁልጊዜም ስለምንጣላ ከዛም በዛ ምክንያት አንድ ቀለታ ጫት ቀሞ መርቅኖ ነበር የመጣውና በቢላ ወጋኝ። ከዛም በቢላ ወቅቱኝ እኔ ሆስፒታል ስገባ ከዛ ስወጣ በቃ ከዛ ስትወጣ ታሳስረኛለች ብሎ ስለሚፈራ በቃ በዛ ምክንያት እንዳላሳስረው ብሎ በምንድነው ሲሉት ጊዜ ስትማገጥብኝ አገኘዋት ብሎ ጭራሽ እሱ ማሳሰር ሲገባኝ እሱ እኔን አዙሮ አሳሰረኝ። በዛ ምክንያት በጣም ተሰቃይ ነበር የቆረጠው። ሲጀመር የመለያ ህጋቸው ከበድ የሚለው ነገር ይሄ ነው። አንድ ሴት ልጅ ማገጠችብኝ ሚስቴ ነች ከወንድ ጋር አዩት ካለ ግደላት ነው የሚባለው። እንግዲህ እንደሰማችሁት ነው ማለት ነው ውዶች። ይህ ያው በየመን ህግ እንደዚህ አይነት ነገር አለ ነው የሚለው ማለት ነው ሰይድም። ምክንያቱም በየመን ህግ አንድ ሴት ልጅ በባሏ ላይ ከማገጠች ወይም ደግሞ አንድ ሴት ልጅ ልጃገረድ ካልሆነች ማለትም ካገባች በኋላ ያገባት ሰው በክብሯ አይደለችም ወይም ክብረ ንጽህና የላትም ካለ ቤተሰቦቿ ወንድምና አባት ይገሏታል ነው እንግዲህ እያለ ያለው ሰይድ። እግዚኦ ማረን ክርስቶስ ማለት አሁን ነው። እናም እንግዲህ እቺ ልጅም ደግሞ ራሱ ወግቷት ራሱ አሳስሯት ከዚያም ደግሞ ስትወጣ ለምን ስትወጣ ታሳስረኛለች ብሎ እንግዲህ ተመልሶ ምንድነው ያደረገው ማግጣብኛለች ብሎ ነው እንግዲህ እንድትታሰር ያደረጋት ማለት ነው ባሏ እንግዲህ የልጇ አባት እንዳልሆነም እየተናገረች ነው። ባሌ የምትለው ሰውም የልጇ አባት እንዳልሆነ እየተናገረች ነው። እንግዲህ ልጁን እዚያ ጋር ነው እንግዲህ ትታው የመጣችው እዚያ ሰው ጋር ነው። ምክንያቱም ለኔ ባሌ ለኔ እንኳን መጥፎ ቢሆን ለልጅም መጥፎ ይሆናል ብዬ አላስብም ልጅ ስለሆነ ስለዚህ ያሳድገዋል ብዬ ነው ማስበው ነው የምትለው። እንግዲህ ለማንኛውም እናንተ ምን ትላላችሁ? አስተያየታችሁን እጠብቃለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ወዳችኋለሁ።